ወላሂ ወላሂ እሺ በቃ አመሰግናለሁ ማለት ዱበን ዴቪድ ዲዴ ታገቢያለሽ ግባ አንቺ ግባ ልግባ የት ልግባ ግባ የት ቀለም ምን አለሽ ተቆጥሽ ምን ተቆጨን ባይዛለኝ ስለዚህ ሮዛዬ እኔ ቆንጆ ታገቢኛለሽ አዎ ልግባ ነው ነጥሩም እኔ ላገባ ነውሽ ወሰንኩት በቃ ሀቢቢ አይለቃለቅስ አንቺን አንተ ነው ምን ተሰማሽ ስምንት አንተ በጣም ወጣ ሰይድ ውስጥ ሰይድ ያላ አረ ሲሊ ሰማሁት አይደለም ግን ሰይዶ ኒካ ወደኔ ወልፎ ነካ እና አሁን ወሰነሽ አይደል ሐሳብሽ ተገስቶ ደክሞኛል ሌላ ሰይድ ሌላ መስት ሊገባ አይቀርም እኔ አሁን ሰይድ ብዙውን ጊዜ ወንድ ልጅ እጄን ይዞኛል ብለን ጮቤ እንረግጣለን ግን አንድ ቀን እጃችሁን ይለቃችኋል ብዙም ለወንድ ልጅ ላይ ተስፋ አታድርጉ ልክ እንደ ሱመያ ማለት ነውና በጣም ነው የገረመኝ ሰይድ ሂዶ አነጋገሩ በጣም ነው ያስጠላኝ መጨረሻ ላይ ማለት ነውና በቃ ከህይወታችን ውጪ አትበጥብጪን በጣም ነው የሚደብረው ምንም ቢሆን እሷ ጋር ክፉ ደጉን ያሳለፍክነክ እንዲህ ማለት የለብህም ነበር አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደውም የሌላ እምነት ተከታይ ሰላም እንዴናችሁ ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ያው ሮዛ ሰይድን አገባዋለሁ ወስኛለሁ አለች እኔ ደግሞ እንደው አታገባውም ብዬ ደስ ብሎኝ ነበር ማለት ነው ለምን ያው ታውቃላችሁ የሴት ሁላችንም ሴቶች ነን ምን እንደሚሰማን ታውቃላችሁና ሱመያን እኔ ምን እንደተጫናት አንዳንድ ጊዜ እኔ አላቅም እኔ እና ጓደኛ የሚመክራት ጓደኛ የለም ወይ ራሷስ ምን ሆና ነው የሚል በጣም ለራሴ ጥያቄ ይሆንብኛል ማለት ነው ምን ለማለት እንደፈለኩኝ ያው ይገባቸዋል ምንም ቢሆን ባሏ ነው በዛ በበረሃ ውስጥ በስደት ያገኘችው ባሏ ነው አብራ ዛሬ ይሄን ሁሉ ንብረት አፍርታ ዛሬ ላይ ፌመስ ነው እሱ ታዋቂ ነው ደና ህይወት ነው የሚኖረውና እኔ እሷን ብሆን እኔ ከልጆች ጋር ምን አሰቃየኝ እኔ የሚያሰቃየኝ ነገር ምንድነው ይሄን ያህል አባት አልገደለ ይሄ ልጅ እናት አልገደለ ምን ይሆናል እርቅ አውርዳ አብራ ደስተኛ ሆና በቃ ያለፉትን ስህተት እሱ ይቅርታ ጠይቋታልና አብራ ብትሆን ብዬ ደስ ብሎኝ ነበር ብትሆን ብዬ እመኛለሁኝም ደስተኛ ነኝ እስቲ እናንተ ደግሞ እስቲ ሐሳባችሁን እስቲ ትክክል ናት ወይ ሱመያ ብላችሁ እስቲ እናንተን ሐሳብ ማለት ነው እንትና ገዳፊ እንትና ነቃፊ ሳይሆን ትክክለኛ እንደው ለአላህ ብላችሁ የህትነትን ማንኛውም ሰው ለአላህ ብለን እንወደዋለን ለአላህ ብለን እንጠላዋለንና እስቲ ትክክለኛ ስሜታችሁን እስቲ ኮሜንት ላይ አስቀምጡ እስቲ ማለት ነው ሰው እንደመሆናችን ማንኛውም ሰው ጥሩ ኑሮ መኖር ይፈልጋል ሐላል የሆነ ኑሮ የሰውን ንብረት የሰውን ኑሮ ሰውን ለፍቶ ደም ተፍቶ ያካበተው ህይወት ላይ ሄዶ ተቀራምቶ መኖር ሳይሆን በራሳችሁ ከዜሮ ተነስታችሁ ለፍታችሁ የተሻለ ቦታ ደርሳችሁ በጣም ነው የሚጣፍጠው ደስተኛም ህይወቱ ደስተኛ ነው የሚሆነውና ሱመያ አጠፋች ነው እያልኩ ያለሁት ቢያንስ ሰይድ እየለመናት አሳልፋ ለሌላ ሴት መስጠት የለባትም ብዬ ነው ማስበው በአሁን ሰዓት የሴትን ገንዘብ የሚበላ በአረብ ሀገር አይታችኋል ሀገር ቁጭ ብሎ እንኳን ደና ቤት ስራልኝ ብትሉት የሆነ ነገር አድርግልኝ ብትሉት ራሱ በእናንተ ገንዘብ እንኳን እየከፈላችሁት እንኳን ታማኝ ሆኖ እንኳን የሆነ ነገር አረግላችሁ በቃ አረብ ሀገር 10 ምናምን ሰርታ በአረብ ሀገር ኖራ ራሱ አብዛኞቻችን ሀገር ስትገቡ ራሱ መና ነው የምትቀሩት ምንም ነገር አይኖራችሁም የምትወዱት የምታምኑት የልጆቻችሁ አባት አማናውን አይወጣም ማለት ነው ይሄ በዚህ ዙሪያ ደግሞ ስታዩ ሱመያ ወላሂ በጣም ደስተኛ ናት እንደዚህ አይነት ባል ሰጥቷት ጨዋ ባል ነው ሰይድ እውነቱን ለመናገር ሌላ ዩቲዩበሮችን ይዩና ሰይድን ይውስቲ በጣም ስለምግባር ያለው ስርዓቱን ጠብቆ ነው ቪዲዮ የሚሰራው እንደዛኛው እንደዚህኛ አይጃጃልም በጣም ደስ የሚል ነው በቃ በራሱ ነው በቃ እና ቪው ለመሰብሰብ ብሎ የሚያረገው ተግባር የለም እና እኔ እንጃ ነው በጣም ነው የደበረኝ እውነቱን ለመናገርና ከህይወታችን ውጪ በቃ ምናምን ሲል በጣም ነው የተሰማኝ እውነቱን ለመናገር ያው ሮዛም ጥሩ ሰው ናት
እንዳየናት ያው የውስጡን አላህ ነው የሚያውቀው። ማንኛውም ወደ ሚዲያ ላይ አፏ ኮልታፋም ስለሆነ አማርኛ ስላልቻለች የዋህ ናት ማለት አይደለም። ያው ውስጡ የሰው ልጅ አብራችሁ ስትኖሩ ማንነቱን የምታውቁት እንጂ ሶሻል ሚዲያ ላይ ያው ከላይ ያለውን ብቻ ነው የምናውቀው። እና እንደዚህ ሱመያ እኔ ጥፋተኛ ነሽ ነው ያልኩት። ቢያንስ አዩ እንኳን ሄዳ የተወሰነ ጊዜ ሰኢድ ቁጭ ብሏል። ብቻውን አንቺን እየጠበቀ ነበረ። ግን በዛን ሰዓት አንቺ መሄድ ነበረብሽ። ለምንድነው ይሄ ነገር እኔ እንደ ሰው ለወደፊቱም ላለው ነገር ነው አገናዝባችሁ አስባችሁ ነው ይሄን ነገር መመለስ ያለባችሁ። እና ዝም ብላችሁ በስሜት እንደ ከፍተ ተነድታችሁ አይደለም። እቺ ልጅ ወጣት ናት። ብዙ ነገር ያምራታል። ደስተኛ ህይወት መኖር ትፈልጋለች። ልጆች ደግሞ የሚፈልጉት አባትን ከጎን እናትን ከጎን እያዩ ማደግ ነው የሚፈልጉት። እሷ አሁን ለምሳሌ ሰኢድን ትታ ሌላ ባል ማግባቷ አይቀርም መቼም በዚህ ወጣትነቷ ቁጭ ብላ ልጆቿን እያሳደገች እድሜ ልኳን አትኖርም። ያው ብዙ ሴቶች አሉ እኔ አልገድፈውም ይሄንን ማለት ነው። ብዙ ሴቶች አሁን 40 30 20 አመት ሳያገቡ ልጆቻቸውን የሚያሳድጉ ብዙ እናቶች አሉና ይሄንን አልገድፍም። ማንኛውም ሰው የራሱን ህይወት መኖር አለበት። ልጅ የራሱን ህይወት ነው የሚኖረው። እና እናቴ እንደዚህ ሆና አሳደገችኝ አሉ ነው እንጂ ምንም የሚጠቅም ነገር አለ ብዬ አላስብም። እኔ ማንኛውም ሴት በሰዓቷ በጊዜዋ መጠቀም አለባት ብዬ ነው የማስበው እኔ ማለት ነው። እና ሱመያም እንግዲህ ማግባቷ አይቀርም። ቢያንስ ማግባቷ ስለማይቀር ሰኢድ ደግሞ ምንም ስንቱ የሚጠጣ አለ፣ የሚያጨስ አለ፣ የሚበሳበስ ስንት አለ። ሰኢድ ደግሞ ከዛ የጸዳ ነው ወላሂ። እና እኔ እንጃ። እስቲ እናንተ ደግሞ እስቲ ሀሳባችሁን እኔ ትክክል ነኝ ወላ ስህተት አለብኝ? እስቲ እናንተም እስቲ ቆም ብላችሁ ወደ ነገሮችን ስታስቡ ወደ ራሳችሁ አምጥታችሁ ነው ማሰብ ያለባችሁ። እና እኔ በጣም ነው የደበረኝ። እንደኔ የደበራችሁ ሰዎች አላችሁ። እኔ ቢያንስ ሱመያ እንኳን የሆነ ልብ ገዝታ በቃ ሂዳ ቅርታ ጠይቃ አብራ ትኖራለች። እሱ እንትና ሮዛን ስትከለክላት ራሷ ልትሄድ መስሎኛል። እና አንዳንድ ጊዜ ሱመያም ስህተት ነው ያደረግሽውና ሁሉን ነገር ለአላህ ብለሽ ይቅር ብለሽ ወደፊት መጓዝ ነበረብሽ። ሁላችንም ጥፋት አለብን። ማንም ሰው ፍጹም አይደለም። ፍጹም አላህ ብቻ ነው። የሰው ልጅ ደግሞ ስህተት ሲሰራ ደግሞ ከስህተቱ እንድንመልሰው አላህም አዞናልና ሁላችሁንም እወዳችኋለሁ።